እስካሁን እያየን የነበረው የእግዚአብሔር ልጆች የሚለው ርዕስ ነው። ዛሬ እሱን እንጨርስና ጌታ ቢፈቅድና ብንኖር የሚቀጥለው ሳምንት ደግሞ የመጨረሻውን ምዕራፍ እንጀምራለን። የእኛ ሰው በሰማይ የሚል ስለ ክርስቶስ ምልጃ እንነጋገራለን ከሚቀጥለው ሳምንት ጀምሮ ማለት ነው። ባለፈው ትምህርታችን ያየነው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። እኛም የእግዚአብሔር ልጆች ነን። የእግዚአብሔር ልጆች የሆነው በክርስቶስ የእግዚአብሔር ልጅነት ነው። እሱ የእግዚአብሔር የባህሪ ልጅ ነው፣ አምላክ ነው። እኛ ግን ሰው ልጆቹ ያልሆኑት ከአብራኩ ያልተወለዱትን ልጆቹ አድርጎ በሚቀበልበት ስርዓት ነው የእግዚአብሔር ልጆች የሆነው ብለናል። ከባህሪያችን የእግዚአብሔር ልጆች አልነበርንም። የቁጣ ልጆች፣ የዲያብሎስ ልጆች ነበርን። ቁጣ የተገባቸው ማለት ነው የቁጣ ልጆች ማለት። ነገር ግን እግዚአብሔር በልጁ በክርስቶስ በኩል ልጆቹ አድርጎ ተቀበለን። ይሄ ስርዓት የተወሰደው ከግሪኮ ሮማውያን እንደሆነ ቃሉን ሐዋርያው ጳውሎስ የተጠቀመበትን አንስተናል እና ደግሞ ጌታችን ኢየሱስ ክርስቶስ ወንድማችንም መሆኑን ተነጋግረናል። ከዚህ ጋር ተያይዞ ሊነሳ የሚችለው ጥያቄ እሱን ዛሬ ዲስከስ አድርገን ይህንን ምዕራፍ እንቋጫለን። ጌታችን ኢየሱስ ክርስቶስ ከዚህ በፊት ባልተለመደ መልኩ ደቀ መዛሙርቱ እግዚአብሔርን አባታችን ብለው እንዲጠሩ አድርጓቸዋል። ከዚህ በፊት እንደሱ አልነበረም። በአይሁዳውያን መካከል እግዚአብሔር የእስራኤላውያን የጋራ ኮሌክቲቭሊ አባት መሆኑን ያምናሉ እንጂ ግለሰብ አይሁዳውያን እግዚአብሔርን አባቴ ብለው አይጠሩም ነበር። እንደሱ አይነት መጽሐፍ ቅዱስ ውስጥ አናነብም፣ ባህላቸው ውስጥም የለም። እና ጌታችን ኢየሱስ ክርስቶስ አባቴ ብሎ እግዚአብሔርን መጥራቱ ብዙ ያስቆጣቸው ለዚህ ነበር። ከዛም አልፎ ደግሞ ደቀ መዛሙርቱን ምን ብሏቸዋል? እናንተም ስትጸልዩ እንዲበሉ ብሎ አባታችን ብለው እግዚአብሔርን እንዲጠሩ አስተምሯቸዋል። ለምሳሌ የሐዋርያት ጸሎት ወይም አባታችን ሆይ ጸሎት የሚለው ማቴዎስ 6 ላይ እንደምናየው እግዚአብሔርን አባታችን ብለው እንዲጠሩት ነው ያስተማራቸው። ከዛም በኋላ በሌሎች ትምህርቶቹ እግዚአብሔርን አባቴ ይላል ጌታችን ኢየሱስ ክርስቶስ። ለደቀ መዛሙርቱም በሰማያት ያለ አባታችሁ እያለ ይነግራቸዋል። ከትንሣኤው በኋላ እንኳን በዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ እኔ ወደ አባቴና ወደ አባታችሁ አርጋለሁ ብሏል ብለሽ ንገሪያቸው ብሎ ለማርያም ይነግራታል። ስለዚህ ወደ አባቴና ወደ አባታችሁ። ነገር ግን የትም ቦታ ላይ ወደ አባታችን ብሎ አያውቅ። እግዚአብሔር አብን አባቴ ብሎ ይጠራል። እግዚአብሔር አብን አባታችን እንዲሉት ያበረታታል። እሱንና እነሱን አንድ ላይ በሚያካትት መልኩ ሲናገር ወደ አባቴና ወደ አባታችሁ ይላል እንጂ እሱን ከኛ ጋር ጨምሮ ወደ አባታችን ያለበት ቦታ መጽሐፍ ቅዱስ ውስጥ የለም። ይሄ ብቻ አይደለም። የሐዋርያትንም ጽሑፎች ከዛ በኋላ ስናነብ የሐዋርያ ጳውሎስን መልእክቶች፣ የጴጥሮስ፣ የዮሐንስን፣ የያዕቆብን፣ የይሁዳን መልእክቶች ስናነብ እግዚአብሔርን አባታችን ብለው የሚጠሩበት ቦታ አለ። እግዚአብሔርን አባት የሚሉበት ቦታ አለ። የጌታ ኢየሱስ ክርስቶስ አባት የሚሉበት ቦታ አለ። የእኛና የጌታ ኢየሱስ ክርስቶስ አባት ያሉበት ቦታ ግን የለም። ስለዚህ እነዚህ ሁሉ ነገሮች የሚያሳዩን ምንድን ነው? ከዚህ በፊትም ስንነጋገር እንደነበረው እግዚአብሔር አብ ለኢየሱስ ክርስቶስ አባት የተባለበት እና እግዚአብሔር አብ ለእኛ አባት የተባለበት አባባል ልዩነት አለው ማለት ወይም ልዩነት ዲስቲንክሽን አለው። ለዚህ ነው ጌታችን ኢየሱስ ክርስቶስ አባቴ ይላል፣ አባታችሁ ይላል፣ አባታችን ግን አይልም። አንድ ላይ በጠራበት ቦታ እንኳን ወደ አባቴና ወደ አባታችሁ ነው ያለው። ሲምፕሊ ወደ አባታችን ማለት ሲቻል፣ ሐዋርያትም እንደሱ አላደረጉም። የቤተ ክርስቲያንን ታሪክ ስናነብም በቤተ ክርስቲያን ታሪክ ውስጥ የእኛና የእሱ አባታችን ብለው የጻፉ የሉ። ከዚህ የተነሳ መጽሐፍ ቅዱሳችን አሁንም በጣም ስትረስ የሚያደርግበት ወንድምነቱን ነው። ወንድምነቱን ቢነግረንም ልዩነት አለ። ኢየሱስ ክርስቶስ ዕብራውያን ምዕራፍ 2 ቁጥር 11፣ ሮሜ 8:29 እንደምናየው ዛሬም እንዳየነው ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ ተብሎ በወንድሞች መካከል በኩር መሆኑ ተነግሮናል።
at the same time ደግሞ ዕብራውያን ምዕራፍ 2 ላይ ወንድማቸው ተብሎ ኢየሱስ ወንድሞች ብሎ ሊጠራቸው አያፍርም ይላል። ይሄ እንደተጠበቀ ሆኖ ሐዋርያት ግን ኢየሱስ ክርስቶስን አምላካችን ጌታችን ብለው ይሰግዱለታል እንጂ ወንድማችን ብለው ራሳቸውን በአቻነት ከሱ ጋር አላስቀመጡ። ወንድሞች ተብለን ተጠርተናል፣ ወንድሞቼ ብሎ ሊጠራቸው አያፍርም ስለሚል እግዚአብሔርም ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ ነው እኛን ያዳነን እውነት ነው። ሐዋርያቱ ግን በጠቅላላ ስናይ ኢየሱስ ጌታቸው ኢየሱስ አምላካቸው መሆኑን እነሱ የኢየሱስ ክርስቶስ ባሪያዎች የኢየሱስ ክርስቶስ አገልጋዮች መሆናቸውን ያሰምሩበታል እንጂ ኢየሱስ ክርስቶስን ወንድም ኢየሱስ አላደረጉትም። ኢየሱስን ወንድም ኢየሱስ አላደረጉትም። ከዚህ የተነሳ ኢየሱስን ወንድም ኢየሱስ ስላላደረጉት ራሳቸውን ሲያስተዋውቁ የኢየሱስ ክርስቶስ ባሪያ በማለት ነው የሚያስተዋውቁ። ለምሳሌ ሮሜ ምዕራፍ 1 ቁጥር 1፣ ገላትያ ምዕራፍ 1 ቁጥር 10፣ ፊልጵስዩስ ምዕራፍ 1 ቁጥር 1 ስለ ሐዋርያው ጳውሎስ ነው የሚናገረው። ለምሳሌ የሮሜውን ላንብበው። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ። ራሱን የሚጠራው የኢየሱስ ክርስቶስ ባሪያ በማለት ነው። ቅዱስ ጴጥሮስም ለምሳሌ በሁለተኛ ጴጥሮስ 1:1 ላይ ራሱን የኢየሱስ ክርስቶስ ባሪያ ነው የሚለው። ቅዱስ ዮሐንስም በራእይ ምዕራፍ 1 ቁጥር 1 ላይ ራእይ ምዕራፍ 1 ቁጥር 1 ላይ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። ለማን? ለባሪያው። ስለዚህ ጳውሎስም ራሱን ሲያስተዋውቅ የኢየሱስ ክርስቶስ ባሪያ ብሎ ነው። ጴጥሮስም ራሱን የኢየሱስ ክርስቶስ ባሪያ ብሎ ነው። ዮሐንስም ራእዩ ላይ ሲጽፍ ለባሪያው ለዮሐንስ ኢየሱስ አመለከተ ብሎ ራሱን ባሪያ ብሎ ነው የሚጠራው። በሥጋ የጌታ ኢየሱስ ክርስቶስ ወንድሞች የተባሉት ያዕቆብና ይሁዳ እንኳን ራሳቸውን የሚያስተዋውቁት በዚህ መልኩ ነው። ያዕቆብና ይሁዳ በሥጋ የጌታችን ኢየሱስ ክርስቶስ ወንድሞች ተብለዋል። ያዕቆብ 1:1 ብናነብ የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ይላል። ይሁዳም 1:1 ላይ ያው አንድ ምዕራፍ ነው ያለው ይሁዳ የኢየሱስ ክርስቶስ ባሪያ የያዕቆብም ወንድም የሆነ ይሁዳ። ኢየሱስ ክርስቶስ ወንድም ማለት ይችል ነበር። የማን ወንድም ነው ግን የሚለው? የያዕቆብ። ግን ኢየሱስ ክርስቶስ ባሪያ ነው የሚለው። ራሳቸውን እንዲህ ያቀረበ። በተጨማሪም ሐዋርያው ጳውሎስ በፊልጵስዩስ 1:1 ላይ ጢሞቴዎስንም ባሪያ ይለዋል። ኤጳፍራንም በቆሎሳይስ 4:12 ላይ የኢየሱስ ክርስቶስ ባሪያ ይላል። ስለዚህ ኢየሱስ ክርስቶስ ወንድማችን ቢሆንም ወንድም ኢየሱስ ብለን በአቻነት የምንቀመጠው አይደለም። ምክንያቱም እነዚህ ሁሉ ሐዋርያው ጳውሎስ ሮሜ 8 ላይ ይሄን ጽፎልን ሲያበቃ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ ብሎ ወዛ ሮሜ መልእክት መግቢያ ላይ ግን ራሱን ያስተዋወቀው የኢየሱስ ክርስቶስ ባሪያ በማለት ነው። ጌታችን ኢየሱስ ክርስቶስ የዳዊት ልጅ ቢባልም የዳዊት ልጅ ብቻ ሳይሆን የዳዊት ጌታ መሆኑንም ከዚህ በፊት አይተናል። ማቴዎስ 22:43-45 ጌትነቱ ግን የዳዊትን ቤት ብቻ የሚመለከት ሳይሆን ሁሉን አቀፍ ነው፣ የሁሉ ጌታ መሆኑ ነው። ስለዚህ ኢየሱስ ክርስቶስ የበኩር ልጅ ማለትም ወንድም፣ ታላቅ ወንድም መሆኑ እውነት ቢሆንም እውነቱ ይሄ ብቻ አይደለም። ኢየሱስ ታላቅ ወንድማችን ብቻ ሳይሆን ጌታችን ነው፣ አምላካችን ነው፣ ፈጣሪያችን ነው። ለዚህ ነው ቶማስ በጌታ እግር ስር ተደፍቶ በዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ምንድነው ያለው? ጌታዬ አምላኬ አለ። ማይ ሎርድ ማይ ጋድ አለ ቶማስ። አንዳንዶች የክርስቶስ ኢየሱስን አምላክነት ማይቀበሉ ቶማስ ማይ ጋድ ነው ያለው ይላል። ልክ ሰው ሲደነቅ እንደሚለው እንደዛ አድርገው ሊያቀርቡት ይሞክራሉ። ክፍሉን በደንብ ስናነበው ግን ጌታዬ አምላኬ ነው ቶማስ ያለው። ስለዚህ የእግዚአብሔር ልጆች ብንሆንም የእግዚአብሔር ዘላለማዊ ልጅ የሆነው ኢየሱስ፣ የእግዚአብሔር የባህሪ ልጅ የሆነው ኢየሱስ
አምላካችንና ጌታችን በመሆኑ እኛ ባሪያዎቹ ነን። ስለዚህ የእኛና የእርሱ ልጅነት አቻ የሚተካከል አይደለም፣ ልዩነት አለ። ይህን ባለፈው አይተናል። አንዳንድ ጊዜ ሰዎች ይህንን ሐሳብ ሲሰሙ እኛ ኢየሱስ ክርስቶስ ወዳጆች እንጂ ባሮች አይደለንም ይላሉ። ወይም እንደሚሉ ሰዎች አይጠፉ። በመሰረተ ሐሳቡ መነሻ ጥቅስ አላቸው። እሱን እናይና ምን ማለት እንደሆኑ እናያለን። ዮሐንስ ወንጌል ምዕራፍ 15 ከ14 እስከ 15፣ ዮሐንስ 15 ከ14 እስከ 15፣ ዮሐንስ 15 ከ14 እስከ 15 እንደዚህ ይላል። እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ። ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታ የሚያደርገውን አያውቅምና፣ ወዳጆች ግን ብያችኋለሁ። ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያችኋል። ይህን የነገራቸው ሐዋርያት መካከል ጴጥሮስና ዮሐንስ ይህን ሰምተው ሲያበቁ፣ ቅድም እንዳየነው ራሳቸውን ግን ማን ብለው ነው የጠሩት? የኢየሱስ ክርስቶስ ባሪያ፣ ወዳጆቼ እንጂ ባሮች አልላችሁም የሚለውን ሰምተው ሲያበቁ ከያዕቆብና ከይሁዳ ጋር ተባብረው ከጳውሎስ ጋር ተባብረው ይህን ንግግር የሰሙት ጴጥሮስና ዮሐንስ ጭምር በአንድነት እኛ የጌታ ኢየሱስ ባሪያዎች ነን ይላል። ስለዚህ እንደዚህ የሚሉ ከሆነ ይሄ ክፍል ከምናስበው የጠለቀ ትርጉም አለው ማለት ነው። እንደዚህ ተብለው ሲያበቁ ያንን የሚሉ ከሆነ እንዴት ነው የሚለው? እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ። ወዳጆች አሉን ሁላችንም። ወዳጆቻችን የሆኑት ስለሚታዘዙን ነው አይደለም? ምንድነው ግን የሚለው? ያዘዝኳችሁን ሁሉ ብታደርጉ ወዳጆቼ ናችሁ። ስለዚህ የታዘዙትን ማድረግ አለባቸው። አደሴም ታይም ደግሞ ወዳጆች ናቸው። እንዲያውም ወዳጆቹ የምንሆነው ያዘዘንን ሁሉ የምናደርግ ከሆነ ይሄ ቅድመ ሁኔታ ነው። ባሮችም የሚታዘዙትን ሁሉ ማድረግ አለባቸው። እነዚህም ወዳጆቹ የሚያዛቸውን ሁሉ ማድረግ አለባቸው። ልዩነቱ ምንድን ነው ታዲያ? ያዘዝኳችሁን ሁሉ ብታደርጉ ወዳጆቼ ናችሁ አላቸው። ባሮችም የታዘዙትን ሁሉ ማድረግ አለባቸው። በሁለቱ መካከል ያለው ልዩነት ምንድን ነው ካልን እዛው ክፍሉ ምን ይነግረናል? ከእንግዲህ ወዲህ ባሮች አልላችሁም፣ ድርብ ሰረዝ፣ ባሪያ ጌታ የሚያደርገውን አያውቅምና። ስለዚህ በባሪያና በወዳጅ መካከል የጌታ ወዳጅ በመሆን መካከል ልዩነቱ የታዘዙትን ሁሉ በማድረግና ባለማድረግ አይደለም። ሁለቱም የታዘዙትን ያደርጋል። ልዩነቱ ምንድን ነው? ባሪያ ጌታው የሚያደርገውን አያውቅም። አድርግ ሲባል ማድረግ፣ ትልቁን ስዕል አያይም። ጌታው ያን አድርግ ሲለው ለምን እንደፈለገው አያውቅም። ጌታውም አያብራራለት፣ አይገልጽለትም። በቃ አድርግ ነው። ወዳጆቹ ግን ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታ የሚያደርገውን አያውቅምና፣ ወዳጆች ግን ብያችኋለሁ፣ ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያችኋል። ልዩነቱ ምንድን ነው? ለወዳጆቹ ሚስጥሩን ይነግራቸዋል። ከአብ የሰማውን ያካፍላቸዋል። አድርጉ ሲላቸው ለምን እንደሚያደርጉ ያስረዳቸዋል። ስለዚህ የሚያደርጉትን ታዘው ሲያደርጉ ዓላማው ገብቷቸው የልቡ ሐሳብ ገብቷቸው ነው የሚያደርጉት። ባሮች ግን ማብራራት። ስለዚህ ልዩነቱ በመታዘዝ ባለመታዘዝ ሳይሆን ወዳጆች እንጂ ባሮች አይደላችሁም ማለት ከመታዘዝ ጋር የተገናኘ ሳይሆን የልቡን ሐሳብ ከማካፈል ጋር ነው። ስለዚህ ባሮች አይደለንም ስንል ምን እያልን ነው? ሐሳቡን ያካፍለናል ለማለት ካልሆነ በስተቀር ከዚህ በጠለቀ ሁኔታ ግን ከሄድን ባሮች ነን። ግን ከባሮች የምንለየው በምንድን ነው? ሐሳቡን ይነግረናል እንጂ እሱ ጌታችን ነው፣ እኛ ባሮች ነን ማለት ነው። ምናልባት ይሄንን በደንብ ለማየት ጥሩ ምሳሌ የሚሆኑ ክፍሎች አሉ። ለምሳሌ አብርሃም አንድ ባሪያ ነበረው። ዘፍጥረት ምዕራፍ 24 ላይ ታዩታላችሁ። ስሙ ባይጠቀስም በሌላ ቦታ ስለተጠቀሰ ኤሊኤዘር የሚባለው ሰው ሳይሆን አይቀርም። እና ያ ለአብርሃም ባሪያን የአብርሃም ባሪያ። አብርሃም ግን ባሪያ ብቻ አድርጎ ሳይሆን የወሰደው ወዳጅም አድርጎ ነው የወሰደው።
ያንን የምናውቀው አንድም እኔ ልጅ ሳልወልድ ብሞት ማን ነው የሚወርሰኝ ብሎ ነው አብርሃም የሚያስበው፣ ኤሌዘር። ስለዚህ ቦታውን ታያላችሁ፣ ባሪያ ብቻ አይደለም። እና ዘፍጥረት ምዕራፍ 24 ላይ ለልጁ ለይስሐቅ ሚስት እንዲመርጥለት ማንን ነው የላከው? ኤሌዘርን ነው። በቃ ዝም ብለህ ሄደህ አንድ ሴት ይዘና አይደለም ያለው፣ የልቡን ሐሳብ አካፈለው። ይኸውልህ እዚህ ካሉ ሴቶች አይሆንም በዚህ ምክንያት እኔ ወደ ወጣሁበት ወደ አባቴ ሀገር ሄደህ ታመጣለታለህ። ልጁም ይጠይቃል ማለት ይሄ ባሪያም ይጠይቃል። ሴቲቱ እሺ ባትለኝ እሺ ምን አደርጋለሁ? ከሌላ ቦታ ላጋባው? አይደለም እንደዚህ ከአብርሃም ጋር ምን እንደ ባሪያና እንደ ጌታ ሳይሆን እንደ ምንድን ነው የሚነጋገሩት? እንደ ወዳጅ። የሰጣትን ስጦታ ሁሉ ስታዩ ብዙ ወርቅ ብዙ ነገር ጭኖ ነው የሄደው ሰው። የአብርሃም ግን ምንድን ነው? ባሪያ ነው፣ ግን ደግሞ ከአብርሃም ጋር ምንድን ነው? ወዳጅ ነው። ይሄ ጥሩ ምሳሌ ሊሆንን ይችላል። ጌታ ኢየሱስ ክርስቶስም ለደቀ መዛሙርቱ ያላቸው ከአባቴ የሰማሁትን ነገርኳችሁ ነው የሚላቸው። ነገር ግን አሁንም ቢሆን የሚነግራቸው የሚያስፈልጋቸውን ነው። ነገሩን ሁሉ ዘርግፎ አልነገራቸው። ምክንያቱም እዛው ዮሐንስ ወንጌል ምዕራፍ 16 ቁጥር 12 ላይ የምነግራችሁ ገና ብዙ ነገር ነበር፣ ልትሸከሙት ግን አትችሉም ይላል። ስለዚህ የሚነግራቸው የሚያስፈልጋቸውን ነው። ወደፊት ገና የሚገለጥላቸው ነገር በሂደት አለ። ብስለታቸው ሲጨምር፣ እድገታቸው ሲጨምር ይሆናል። እኛም ጌታችን ባሮቹ ነን፣ ግን ደግሞ ከባሮች የምንለየው የልቡን ሐሳብ ይነግረናል፣ ዓላማውን ይነግረናል። ሲልከን ለምን እንደሆነም ይነግረናል። ግን አሁንም የማሰምርበት ሁሉን ነገር አይደለም የሚነግረን። ስለዚህ ዮሐንስ ወንጌል ምዕራፍ 15 ላይ ያለው ወዳጆቼ ብያቸዋለሁ ማለት ይሄ ወዳጅነት የብጤ ወዳጅነት አይደለም። የአቻ የኩያ ያቻ ላቻ ወዳጅነት ሳይሆን ያዘዝኳችሁን ሁሉ ብታደርጉ ወዳጆቼ ናችሁ ስለሚል ወዳጅነታችን የመታዘዝ ወዳጅነት፣ የሚለንን የመፈጸም ወዳጅነት ነው። ባርነት እና ወዳጅነት ልዩነቱ በዚህ ክፍል መሰረት የልቡን ሐሳብ ከመስማት ጋር። በሌሎች ክፍሎችም ላይ ባርነት በተለያየ ንጽጽር ይቀርባል ከዚህ ጋር ባልተገናኘ መልኩ። ለምሳሌ ገላትያ ምዕራፍ 4 ከቁጥር 1 እስከ 7 ስናነብ ከሕግ በታች የነበረንን ኑሮ ባርነት ይለውና በክርስቶስ ያገኘነውን ደግሞ ልጅነት አድርጎ ያቀርበዋል። በዕብራውያን ምዕራፍ 3 ላይ ደግሞ ሙሴን ባሪያ በቤቱ ባሪያ እንደነበር አድርጎ ክርስቶስ በቤቱ ልጅ እንደነበር አድርጎ ባርነትና ልጅነትን በንጽጽር ያቀርባል። ልክ እንደዚሁም ዮሐንስ ወንጌል 15 ላይ በንጽጽር የቀረበው ሚስጥር አዋቂነት ያለበት ባርነትና ሚስጥር አዋቂነት የሌለበት ባርነት የሚለው። አብርሃም የእግዚአብሔር ወዳጅ ያዕቆብ 2:23ን ብታነቡ ያዕቆብ 2:23፣ ሁለተኛ ዜና ምዕራፍ 20 ቁጥር 7፣ ኢሳይያስ 41:8 እነዚህ 3 ቦታዎች አብርሃምን የእግዚአብሔር ወዳጅ ይላል። ወዳጅነቱ በምንድን ነው የሚለካው እያልን ነው? ወዳጅነት ሚስጥርን በመስማት ነው። ይህን ደግሞ ለምሳሌ ዘፍጥረት ምዕራፍ 18 ላይ እግዚአብሔር ከሁለት መላእክት ጋር አብርሃም ከተገለጠለት በኋላ ሁለቱ መላእክት ወደ ሰዶም ከሄዱ በኋላ እግዚአብሔር እንደዚህ ይላል 18:17 ዘፍጥረት ላይ እኔ የማደርገውን ከአብርሃም እሰውራለሁን? አብርሃም እግዚአብሔር ምንድን ነው? ወዳጅ ነው። ስለዚህ ምን ነገረው? በሰዶም ያለው ኃጢአት በጣም በስቷል፣ እኔ ጋር ደርሷል፣ አሁንም እንደዚህ ላጠፋቸው ነው ብሎ ገለጠል። አብርሃምም ሲሰማ እንዴ ጻድቁን ከኃጢአተኛ ጋር ተጠፋም 50 ሰው ቢገኝሳ? አይ 50 ሰው ቢገኝ ይመራል። እሺ 10 ጎሎ 40 ቢሆንስ? እያለ እስከ 10 ወረደ። ከየት ነው የመጣው? ሚስጥሩን ማን ነገረው? እግዚአብሔር። አብርሃም የእግዚአብሔር ምን ስለሆነ? ወዳጅ ስለሆነ። ወዳጅ ምስጢር ይነገረዋል ማለት ነው። ነገር ግን መዝሙር 105:42ን ስታነቡ ግን 105:42 አብርሃም የእግዚአብሔር ባሪያ መሆኑን። ስለዚህ አብርሃም የእግዚአብሔር ወዳጅ ነው ማለትም ሚስጥር ይሰማል፣ ይነገረዋል። ነገር ግን የእግዚአብሔር ምንድን ነው? ባሪያ ነው። መዝሙር 105:42። ስለዚህ ባሪያና ወዳጅነት ተቃራኒዎች አይደል፣ ሁለቱም መታዘዝ አለባቸው። ልዩነቱ ለአንዱ እግዚአብሔር ሊያደርግ ያሰበውን ይነግረዋል። ሙሴ የእግዚአብሔር ወዳጅ ነው። ከዚህም የተነሳ የእግዚአብሔርን ሚስጥር የማወቅ ዕድል ተሰጥቶታል። ለምሳሌ ዘጸአት 33:11ን ብታነቡ ዘጸአት 33:11 ወይም ደግሞ ዘሁልቁ 12:8ን ስናነብ
ሙሴ እግዚአብሔር ሰው ከባልንጀራው ጋር እንደሚነጋገር የሚያናግረው ሰው ነበር። 12:8 እግዚአብሔር እንደዚህ ይላል፣ እኔ አፍ ለአፍ በግልጥ እናገረዋለሁ፣ በምሳሌ አይደለም። የእግዚአብሔርንም መልክ ያያል። ስለዚህ እግዚአብሔር ምንድን ነው ማለት? ወዳጅ ነው። ሰው ከባልንጀራው ጋር እንደሚነጋገር እግዚአብሔር ከሙሴ ጋር ይነጋገራል። ነገር ግን ያችኑ ክፍል 1 ቁጥር ዝቅ ብለን ብናነባት እኔ አፍ ለአፍ በግልጥ እናገረዋለሁ፣ በምሳሌ አይደለም፣ የእግዚአብሔርንም መልክ ያያል። በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁም? በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁም? ሙሴ እግዚአብሔር ምንድን ነው? ባሪያ ነው። ራእይ መጽሐፍን ብታነቡ ይህንኑ ሐሳብ ይነግራል። ራእይ 15:3 ላይ የእግዚአብሔርን ባሪያ የሙሴን መዝሙር ይዘምራሉ ይላል። ኢያሱ ምዕራፍ 1 ቁጥር 2 እና 7 ላይ የእግዚአብሔር ባሪያ ሙሴ እንደዚህ እንደሆነ ኢያሱ ደግሞ እንደዚህ ያለ በንጽጽር ያቀርባል። ባሪያዬ ሙሴ ከባሪያዬ ከሙሴ ጋር እንደነበር ካንተ ጋር እሆናለሁ ይላል። ስለዚህ ሙሴ የእግዚአብሔር ወዳጅ ስለሆነ ሰው ከባልንጀራው ጋር እንደሚነጋገር እግዚአብሔር ያናግረዋል። አተሴም ታይም ደግሞ ሙሴ የእግዚአብሔር ባሪያ ነው። ስለዚህ እኛም የእግዚአብሔር ባሮች ነን፣ ግን ደግሞ ምኖቹ ነን? ወዳጆች። መዝሙር 25:14 ላይ በአዲሱ መደበኛ ትርጉም እግዚአብሔር ምስጢሩን ከሚፈሩት ወዳጆቹ አይሰውርም። እግዚአብሔር ምስጢሩን ከሚፈሩት ወዳጆቹ አይሰውርም። እግዚአብሔር ምስጢሩን ከወዳጆቹ አይሰውርም አይደለም የሚለው፣ ከሚፈሩት ወዳጆች። ስለዚህ ወዳጅ ብንባል ምን ማድረግ አለብን? እግዚአብሔርን መፍራት አለብን፣ እሱ ጌታ ስለሆነ። ስለዚህ ወዳጅ ሳንሆን እኛ ወዳጅ ብቻ ሳንሆን እግዚአብሔርን መፍራት የሚጠበቅብን ወዳጆች አሉኝ፣ ግን አይፈሩም። እኛ ወዳጅ ስንል ወዳጆች መፈራራት የለብን አይደል? እግዚአብሔር ግን ሬቨረንስ ይፈልጋል። እኛ ለእግዚአብሔር አክብሮታዊ ፍርሃት ልናሳይ ይገባል። ባቻዎች መካከል እንደሱ ይሄ። ስለዚህ እግዚአብሔር ምስጢሩን ያካፍላል። ለሚፈሩት ባሪያ ወዳጆቹ ማለት የእግዚአብሔር ባሪያ እንዳሉን ወዳጅ እንደሆኑ ሲያስቡ የሚያነሷቸው ነገሮች አሉ። ለምሳሌ አንድ ወቅት ኢሳይያስ 45:11 ላይ ስለ እጄ ሥራ እዘዙኝ የሚል አንበባችሁታል። ስለ እጄ ሥራ እዘዙኝ ይላል። እኛ የእግዚአብሔር ወዳጅ ነን ማለት እንታዘዛለን ማለት። እግዚአብሔር የእኛ ወዳጅ ተብሎ የቀረበበት መንገድ የለም። ሲገለበት ኖት ኦልዌይስ እኛንን የምንታዘዘው እንጂ እሱ አይደለም የሚታዘዘን። እኛ የእግዚአብሔር ወዳጆች ነን፣ የምናከብረው ወዳጆች እንጂ እግዚአብሔር የእኛ ወዳጅ ተብሎ አልቀረበም። ሲገለበት እውነታ እግዚአብሔርን አናዘው። ማነበባችሁት ኢሳይያስ 45 እዘዙኝ ይላል አይደል? የእስራኤል ቅዱስ ሰሪውም እግዚአብሔር እንዲህ ይላል፣ ስለሚመጣው ነገር ጠይቁኝ፣ ስለ ልጆቼና ስለ እጄ ሥራም እዘዙኝ ይላል። 4 ነው። አሁን ይሄ ሐሳብ በነገራችን ላይ ማለት የእስራኤል ነቢያት በጣም ምጸት፣ ተምሳሌትና አሽሙር ይወዳል። አንዳንዱ ቦታ ያው እኛ በትርጉም ምናምን ሐሳቡ ሳይሻገር ቀርቶ ምናምን ነው እንጂ በጣም ምጸት፣ አሽሙር፣ ተምሳሌት የተካኑ ናቸው እና አሉ እንዲህ አባባሎች። አንዳንዶቹን ልጠቁማችሁ እችላለሁ። ለምሳሌ ኢሳይያስ 5:19ን፣ አሞጽ 4:4-5ን ከነዚህ ምሳሌ መውሰድ እንችላለን። ስለዚህ ይሄ ሐሳብ ስለ እጄ ሥራ እዘዙኝ ማለት ሌሎች ትርጉሞችን በቀላሉ ማየት ብትፈልጉ እንግሊዝኛ ትርጉሞችን ብትፈልጉ አማርኛ ትርጉሞች 2 ትርጉሞችን ላንብብ። አንደኛው አዲስ ትርጉም ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ቀለል ባለ አማርኛ የተረጎመው ስለ እጆቼ ሥራ ምን ማድረግ እንደሚገባኝ ልታዙኝ ትደፍራላችሁን ይላል። አዲሱ መደበኛ ትርጉም ስለ እጆቼ ሥራ ታዙኛላችሁን የሚል ነው። እንግሊዝኛ ትርጉሞች ኤስቪ፣ ኤንኤስቪ፣ ኤንአይቪ፣ አርኤስቪ እና አርኤስቪ እያላችሁ ማየት ትችላላችሁ። ይህንን ነው የሚነግሯችሁ። ይሄ ደግሞ አውዱ ራሱ ይነግረናል። አሁን ቅድም ያነበብኩት ቁጥር 11 ነው። ከ9 ጀምሬ ላንብብ። ከሰሪው ጋር ለሚታገን ወዮለት። በምድር ሸክላዎች መካከል ያለ ሸክላ ነው። ጭቃ ሰሪውን ምን ትሰራለህ? ወይስ ሥራህ እጅ የለውም ይላልን?
አባትን ምን ወልደሃል ወይም ሴትን ምን አማጥሽ ለሚል ወዮ። ምንድነው ድምጸቱ ግልጽ ነው አይደል? ይቀጥላል። የእስራኤል ቅዱስ ሰሪውም እግዚአብሔር እንዲህ ይላል፣ ስለሚመጣው ነገር ጠይቁኝ፣ ስለ ልጆቼና ስለ እጄ ሥራ እዘዙኝ። ስለዚህ ድምጸቱ ምንድን ነው? እዘዙኝ። ደግሞ ከላይ የተናገረ የመጣው ምን ወለድሽ ማለትን እንኳን እየከለከለን። ስለዚህ ይሄንን ክፍል ወስደው ሰዎች ልጆች ወዳጆች ናችሁ እንጂ ባሮች አይደላችሁም ከሚል ጋር ወስደው እግዚአብሔርን ስለማዘዝ እስከ ማስተማር ሰዎች ይደፍራሉ። አሁን እየተነጋገርን ባለበት ሁኔታ ጠቅላላውን ሐሳብ የክፍሉን ዮሐንስ ወንጌል 15ን ሐሳብ ስንወስድ ወዳጅነት ማለት የእግዚአብሔር ወዳጅ ማለት ታዛዥነትን ሳይረሱ ቅርበትን ማወቅ ማለት። ለእግዚአብሔር ታዛዦች ነን። እግዚአብሔር ግን ላይ ያለ ሩቅ ያለ ሳይሆን ምናችን ነው? ቅርባችን ነው። እግዚአብሔር የሆነ አሳዳሪ ሳይሆን አባታችን ነው። የእግዚአብሔር ቤተሰቦች ሆነናል። አንድ መስመር ግን አለች። እሱ አምላካችን ነው፣ እኛ አምላኪዎች ነን። እሱ ፈጣሪ ነው፣ እኛ ፍጡሮቹ ነን። እቺ መስመር አትጠፋም። እንዲያውም ድነትን ራሱ ያገኘነው በመታዘዛችን ነው። በዕብራውያን ምዕራፍ 5 ቁጥር 9 ላይ እርሱን ለሚታዘዙት ሁሉ የዘላለም ድነት ምክንያት ሆነላቸው ይላል። ለማ ለሚታዘዙት። የጌታ መልአክ ሐዋርያ ዮሐንስን በራእይ 19:10 ላይ እንዲህ አለው። ዮሐንስ ሊሰግድለት ሲሞክር እንዳታደርገው ካለ በኋላ ከአንተ ጋር ከወንድሞችህም ጋር አብሬ ባሪያ ነኝ። መልአኩ ራሱ ከአንተ ጋር ከወንድሞችህም ጋር አብሬ ምንድን ነኝ? ባሪያ ነኝ ማለት ነው። ይሄ መጽሐፍ ቅዱስ ላይ በተደጋጋሚ የተነገረ ነው። ምናልባት አንዳንድ ሰዎች ገላትያ ምዕራፍ 4:7 ላይ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም፣ ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ የሚለውን ጥቅስ ያመጣል። ትክክል። ግን የክፍሉ ሐሳብ ቅድም እንዳነሳሁት በሕግ ስር የነበረን ሮልና በክርስቶስ የሆነው ሲወዳደር ነው። ሕግ ወደ ክርስቶስ የሚያመጣ ሞግዚት ነው እያለ ነው የሚናገረው። ስለዚህ ባርነትን እንዴት አድርጎ እንዳቀረበው ለማየት ቁጥር 3ን ብናነብ እንደዚህ ይላል። እኛ ደግሞ ሕፃናት ሆነን ሳለን ከዓለም መጀመሪያ ትምህርት ቤት ተገዝተን ባሪያዎች ነበርን። ስለዚህ ከምን ጋር ነው የሚያወዳድረው ማለት ነው? ሕፃናት ሳለን ከዓለም የመጀመሪያ ትምህርት በታች ተገዝተን ባሪያዎች ነበርን። የሕጉን ዘመን ነው የሚያወራው። አሁን ግን ምኖች ነን? ልጆች ነን። ዝቅ ብሎ ደግሞ በዚያን ጊዜ እግዚአብሔርን ሳታውቁ በባህሪያቸው አማልክት ለማይሆኑ ባሪያዎች ሆናችሁ ተገዛችሁ። የማንም ባሪያዎች? የአማልክት። አሁን ግን የአማልክት ባሪያነታችሁ አብቅቶ የእግዚአብሔር ምኖች ናችሁ? ልጆች ናችሁ ነው የሚላቸው። የገላትያ 4 ሐሳብ ድሮ እንግዲህ 2 ባርነቶች ተጠቅሰዋል። አንደኛው በሕግ ስር የነበረው ባርነት። ሕግ ሞግዚት ነበር። እኛ ያኔ ከሞግዚቱ በታች ሆነን ነበር ሕፃናት ስለሆንን። ልክ ሕፃናት አድገው ሞግዚቱ የሚቆጣጠራቸው ሳይሆኑ እንዲያው ሞግዚቱን የሚያዙ እንደሚሆኑ አይነት አድጋቸዋል፣ ለአካለ መጠን ደርሳቸዋል። ስለዚህ አሁን ባርነታችሁ የሞግዚት ባሪያ መሆናችሁ አብቅቶ የእግዚአብሔር ልጆች ሆናችኋል ነው የሚለው። ዝቅ ብሎ ደግሞ የሚነግረው በዓለማዊ አሰራር ውስጥ የጣዖታት ወይም የአማልክት ባሪያዎች ነበርን፣ አሁን ግን የእግዚአብሔር ልጆች ነን የሚለውን ነው። እስራኤል የእግዚአብሔር ልጅ ናት። ደጋግመን አይተናል። ግን እስራኤል ራሱ የእግዚአብሔር ባሪያ ተብላለች። ለምሳሌ ዘሌዋውያን 25 ቁጥር 42 እና 55 ዘሌዋውያን 25 ቁጥር 42 እና 55 የእግዚአብሔር ባሮች መሆን የጌታ የኢየሱስ ክርስቶስ ባሪያም መሆን ነው። ለዚህ ነው ሐዋርያው ጳውሎስ በቲቶ 1:1 ላይ ራሱን የእግዚአብሔር ባሪያ ይልና በሮሜ 1:1 በገላትያ 1:10 እና ፊልጵስዩስ 1:1 ላይ ደግሞ የኢየሱስ ክርስቶስ ባሪያ ይላል። ስለዚህ የአብ ባሪያ በመሆንና የጌታ ኢየሱስ ማለትም የወልድ ባሪያ በመሆን መካከል ልዩነት የለም። ኢየሱስ ጌታ ነው ስንል እኛ ባሮች መሆናችንን እየተናገርን ነው። ጌታ ካለ ባሪያ አለ እና ልጆቹ የሆነው በኪዳን ነው። ኪዳኑ የተካሄደው በኩዮች መካከል አይደለም፣ በጌታና በባሪያዎቹ መካከል ነው ኪዳኑ የተካሄደው። ስለዚህ በእድገት የምንደርስበት የጌታ አቻነት ከፍታ የለም። በእድገት የምንደርስበት ጌታ የመሆን
ክፍት የሥራ ቦታ እንደሚባለው ክፍት የጌትነት ስፍራ የለም። ለጌትነት ቫካንሲ አልወጣም። ስለዚህ ክርስቲያን ሁሉ ባሪያ ነው። ጌታ ቀየርን እንጂ ባርነታችን አልቀረም። ድሮ የዓለም ባሮች ነበርን። ድሮ የኃጢአት ባሮች ነበርን። ድሮ የሰይጣን ባሮች ነበርን። አሁን የጽድቅ ባሮች ነን። አሁን ደግሞ የክርስቶስ ኢየሱስ ባሪያዎች ነን። ሐዋርያ ጳውሎስ ይህንን በሮሜ ምዕራፍ 6 ላይ በደንብ አድርጎ ያስረዳል። ሮሜ ምዕራፍ 6 ከቁጥር 16 እስከ 20 ሁለት አይነት ጌቶችንና ሁለት አይነት የባርነት አይነቶችን ይናገራል። ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡለት ለእርሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን? ወይም ለሞት የኃጢአት ባሪያዎች ወይም ለጽድቅ የመታዘዝ ባሪያዎች ናቸው። ባርነት ጌታው ማነው ነው እንጂ አልቀረም። ለሞት የኃጢአት ባሪያዎች ወይም ለጽድቅ የመታዘዝ ባሪያዎች ናቸው። ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ ከኃጢአትም ባርነት ወጥታችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን ይላል። ስኬልና ብልቶቻችሁ አመፃ ሊያደርጉ ለርኩሰትና ለአመፃ ባሪያዎች አድርጋችሁ እንዳቀረባችሁ እንደዚሁ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ። የኃጢአት ባሪያዎች አድርጋችሁ ብልቶቻችሁን ሰውነታችሁን ሰጥታችሁ ነበር። አሁን ለምን ባሪያ ለማድረግ ስጡ? ለጽድቅ። የኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችሁ። እንግዲህ ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ? የዚህ ነገር መጨረሻው ሞት ነውና። አሁን ግን ከኃጢአት አርነት ወጥታችሁ ለእግዚአብሔርን ተገዝታችሁ ልትቀደሱ ፍሬ ያላችሁ፣ መጨረሻውም የዘላለም ሕይወት ነው ይላል። ስለዚህ የኃጢአት ባሪያ መሆን ራስን ለርኩሰትና ለአመፅ ባሪያ ማድረግ ነው። በሌላ መልኩ ደግሞ ለጽድቅ ባሪያ መሆን የመታዘዝና የቅድስና ባሪያ መሆን ነው። ሰው ከአንዱ ነፃ የሚሆነው ለሌላው ባሪያ ለመሆን፣ ከኃጢአት ባርነት ነፃ የሆነው ልቅ ሆነን ለመኖር ሳይሆን የጽድቅ ባሮች ለመሆን፣ የሰይጣን ባሪያ የነበርነው ነፃ የወጣ ነው የክርስቶስ ባሪያ ለመሆን ነው። ከአንዱ ባርነት ነፃ የምንወጣው ሌላኛው ጋር ባሪያ ልንሆን። ሰው የጌታ ባሪያ ካልሆነ ነፃነት ወይም አርነት ወደ መፋነን ሊያስገባው ይችላል። ለዚህ ነው ሐዋርያው ጳውሎስ በገላትያ 5:13 ላይ ወንድሞች ሆይ እናንተ ለአርነት ማለትም ለነፃነት ተጠርታችኋልና ብቻ አርነታችሁ ለሥጋ ምክንያት አይስጥ ይላል። ጴጥሮስም በአንደኛ ጴጥሮስ 2:16 ላይ አርነት ወጥታችሁ እንደ እግዚአብሔር ባሪያዎች ሁኑ እንጂ የአርነት ለክፋት መሸፈኛ እንዲሆን አታድርጉ። ሰው ከኃጢአትና ከሰይጣን አርነት ወጥቶ የክርስቶስ የጽድቅ ባሪያ ካልሆነ አርነቱ ወደ ልቅነት ወደ መፋንን ሊወስደው ይችላል። በቃ ከምንም ነፃ ወጥቻለሁ፣ ከኃጢአት ነፃ ወጥቻለሁ፣ እንዳሻኝ ይኖራለሁ ወደሚል ነገር ሊገባ ይችላል። ጴጥሮስም ጳውሎስም በሳል መጋቢዎች ናቸውና ነፃነት ያገኙ ሰዎችን የሚሏቸው ቆይ አሁን ከዚህ ነፃ የወጣችሁት ለዚህ ባሪያ እንድትሆኑ ነው፣ ለጽድቅ ባሪያ ለመታዘዝ ባሪያ እንድትሆኑ ነው። ስለዚህ አርነታችሁ ለሥጋ ነፃነት አይስጥ። ስለዚህ ከዚህኛው ከወጣችሁ ወደዛኛው ግቡ በማለት ይመከራሉ። አርነታችሁ ለክፋት መሸፈኛ እንዳይሆን ተጠንቀቁ ይላል። ስለዚህ ከሰይጣን ባርነት ነፃ የሆነው የጌታ ባሪያ ለመሆን ነው። በዚህ ዘመን አንዳንድ ትርጉሞች ባሪያ የሚለውን ቃል አገልጋይ ወደሚል በጣም ይቀይሩታል። መሰረታዊ ችግር የለውም፣ ግን ባሪያ የሚለው ቃል ያኔ በተጻፈበት ዘመንና አሁን አንድ አይደለም። አሁን በዓለማችን ታሪክ ውስጥ ባርነት ብዙ የተያዘው ከቆዳ ቀለም ጋር በተያያዘ የነበረውን ነገር ነው። በሀገራችንም እንደዛ ነበረ። እንዲያውም ጠቆር ያለ ሰው ምን ብለን ነው የምንጠራው? እኔ ተጠሪ ስለሆንኩ አውቀዋለሁ። ከምንድን ነው የተነሳው? ከቆዳ ቀለም ጋር የተገናኘ ነገር ነው። አውሮፓውያን አፍሪካውያንን በቆዳ ቀለማቸው እየፈነገሉ ለባርነት ይሸጧቸው ስለነበር ኦፌንሲቭ ነው። ልክ አሁን በእንግሊዝኛው ላይ ኤን ወርድ ምናምን ይባላል አይደል? ልክ እንደዙ ባሪያ የሚለው ቃል ኦፌንሲቭ ስለሚሆን ወይም እንደሆነ ስለሚወሰድ ሌተስት ትርጉሞች ይቀይሩታል። ግን መጽሐፍ ቅዱሱ ላይ የተጻፈው በሮማውያን ዘመን በአይሁድ ዘመን የነበረው ባርነት ግን ከቆዳ ቀለም ጋር የተገናኘ አልነበረም። ጨርሶ ዕዳ ያልከፈለ ሰው ዕዳውን መክፈል ያልቻለ በእስራኤላውያን መካከል ራሱን ባሪያ አድርጎ ለዛ ዕዳ ላለበት ሰው
የነፃ መውጫ ዓመት የኢዮቤልዩ ዓመት እስኪደርስ ድረስ 7 ዓመት እስኪሆነው ድረስ ምን ይሆናል? ባሪያ ይሆናል። 7 ዓመቱ ሲያልቅ ነፃ ውጣ ይባላል። አይ እፈልጋለሁ ካለ ነው ጆሮ የሚበሳውና የሚቀጥለው አይደል? ስለዚህ የእሱ አይነት ነው። በጦርነት የተያዙ ምርኮኞች ባሪያ ይሆናሉ። ስለዚህ ባርነት ከስታተስ ጋር የተገናኘ ከዕዳ ጋር የተገናኘ ነገር እንጂ ከቆዳ ቀለም ጋር ተገናኝቶ የቆዳ ቀለማቸው እንደዚህ ሆኑ እንደዚህ ናቸው የሚባልበት አይደለም። በምድራዊ ኑሯቸው ባሪያ የነበሩቱ መጀመሪያም ባሪያ የነበሩ ክርስቶስን ሲቀበሉ የክርስቶስ ባሪያ ይሆናል። ባሪያ ነበሩ መጀመሪያም። ለምሳሌ ኤፌሶን ምዕራፍ 6 ላይ ከቁጥር 5-6 ባሪያዎች ሆይ፣ ስራቸው ባርነት ነው። ባሪያዎች ሆይ ለክርስቶስ እንደምትታዘዙ በፍርሃትና በመንቀጥቀጥ በልባችሁ ቅንነት በሥጋ ጌቶቻችሁ ለሆኑ ታዘዙ፣ የእግዚአብሔር ፈቃድ እንደሚያደርጉ እንደ ክርስቶስ ባሪያዎች እንጂ እያለ ለታይታ እንደሚያደርጉት አታድርጉ ይላል። አስቀድመው ምኖች ናቸው? ባሮች ናቸው። ግን ደግሞ አሁንም ክርስቶስን ሲቀበሉ ባሮች ናቸው። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 22 ላይ ደግሞ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 22 ላይ ደግሞ ባሪያ ያልነበሩ ነፃ የሆኑ ሰዎችን ለክርስቶስ ባሪያ እንደመሆኑ ይናገራል። ቁጥር 22 ባሪያ ሆኖ በጌታ የተጠራ የጌታ ነፃ ነው። ባሪያ ሆኖ በጌታ የተጠራ የጌታ ነፃ ነው። እንዲሁም ነፃ ሆኖ የተጠራ የክርስቶስ ባሪያ ነው። ስለዚህ ነፃ ነኝ እኔ ባሪያ አይደለሁም ያለ ምንድነው የሚሆን? የክርስቶስ ባሪያ። በስታተቱ ባሪያ የነበረም ሲጠራ የእግዚአብሔር የክርስቶስ ምን ይሆናል? ባሪያ። በእግዚአብሔር አይን ሲታይ ግን የክርስቶስ ባሪያ ስለሆነ በዛኛው ስታተስ ባሪያ ነፃ ሳይሆን ተብሎ የሚቆጠረው የጌታ ምንድን ነው? ነፃ ነው። በስታተሱ በጌታ አይን ሲታይ ባሪያ አይደለም፣ ነፃ ነው። ግን ለጌታ ምንድን ነው? ባሪያ ነው። ነፃ የሆነም ለጌታ ምንድን ነው? ባሪያ ነው። ስለዚህ የስታተስ ጉዳይ አይደለም። ከየትኛውም ክላስ ቢመጡ ሁሉም የክርስቶስ ባሪያዎች ናቸው። ምክንያቱም ቀጥለው ምን ይላል? በዋጋ ተገዝታችኋል ይላል። ስለዚህ ሁላችን በዋጋ የተገዛን ስለሆንን የክርስቶስ ባሮች ነን። ወንድማችን ኢየሱስ ክርስቶስ ጌታችን፣ አምላካችን፣ ፈጣሪያችን፣ የዚህ ጌታ የሚወደን የሚራራልን ደግና ቸር የሆነው አምላካችን ባሪያ መሆን ለእኛ ታላቅ በረከት፣ ታላቅ ክብርና ሹመት በኩራት መናገር ያለብን ነው። እኔ የጌታ ባሪያ ነኝ። በእኛ አገር በነገስታቱ ዘመን መኳንንቱ የጦር ጀግኖቹ እነ ፊት አውራሪ ምናምን ሲፎክሩ የጠቅል አሽከር፣ የጠቅል ባሪያ፣ ጠቅል ኃይለ ሥላሴ የፈረስ ስም ነው። ሌሎቹም ተዋጊዎች ጀግኖች ሆነው በኩራት ሁኑ እኔ የእንትና ባሪያ፣ የእንትና አሽከር መባል፣ የእንትና ሎሌ መባል ኩራት ነው ለነሱ። ስለዚህ ሎሌነት፣ አገልጋይነት፣ ባሪያነት ጥሩ ዝነኛ ጌታ፣ ክብሩ ከፍ ያለ ጌታ፣ ንጉሥ፣ ራስ ምናምን ሲሆን የእሱ ባሪያ መሆን ለነሱ ኩራት ነው። እኛ ባሪያ የሆነው ለደጉ አምላካችን ሕይወቱን አሳልፎ ለሰጠን፣ ለሚራራንን፣ ለሚያዝንልን፣ ለሚያስብልን የዚህ በፍቅር የተሞላ ጌታ ባሪያ መሆን ለእኛ ኩራት፣ ለእኛ ሽልማት፣ የሚያኮራ ነው፣ የሚያመጻድቅ እንደ ሊሊ መዝሙር የሚያኮራ እንጂ የሚያመጻድቅ ነው የሚለው። የጌታ ባሪያ መባል ለእኛ ምናችን ነው? ኩራት ነች እንጂ የጌታ ባሪያ አይደለው ወዳጅ ነኝ የሚል ክርክር ውስጥ የሚያስገባ ለእኛ ክብራችን። ለዚህ ነው ሐዋርያቱ መልእክታቸውን ሲጀምሩ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ። በእግዚአብሔር ፊት የሚቆሙ መልአክ እኔ ከወንድሞች ጋር ከአንተና ከወንድሞች ጋር አብሬ ምንድን ነኝ? ስለዚህ የጌታ ባሮች ነን። የጌታ ስም ብሩክ ይሁን። የዛሬ ትምህርታችን